ሲጠበቅ የነበረው 215ኛው የለንደን ደርቢን በአርሰናል የበላይነት ተጠናቋል። ማንቸስተር ዩናይትድ ጣፋጭ ድል አስመዝግቦ ወደ ሶስተኛ ደረጃ ከፍ ያለበትን ውጤት ይዞ ወጥቷል። ሊቨርፑል አሸንፏል። ቼልሲ ተሸንፏል። በቀጣይ ዓመት በሻምፒዮንስ ሊግ ለመሳተፍ የሚደረገው ፍጥጫ አሁንም እንደቀጠለ ይገኛል። በስፔን ላ ሊጋ ላሚን ያማል ድንቅ ምሽት ባሳለፈበት ባርሴሎና መሪነቱን ያጠናከረበትን ውጤት አስመዝግቧል። ኢንተር ሚላን በሴሪያው አልተቻለም፣ አሁንም አሸንፏል። የክሪስቲያኖ ሮናልዶ አልናስር አሸንፈዋል። ክሪስቲያኖ ሮናልዶ በዚህ ሳምንት ጎል አላስቆጠረም። እንግዲህ ከጆዜ ሞሪኖ ጋር የተያዘ አጭር ዜና ይዘናል። ሌሎች ጨዋታዎች ውጤቶችን እንጠቁማለን። ከጨዋታ በኋላ አሰልጣኞች እንዲሁም ተጫዋቾች ምን አስተያየት ሰጡ የሚለውን ነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ ጀምሩ። በእንግሊዝ ፕሪሚየር ሊግ 28ኛ ሳምንት እንጀምራለን። እንግዲህ የእንግሊዝ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብር አርብ ዕለት በተደረገ በአንድ ጨዋታ ነው የተጀመረው። አርብ ዕለት አስቶን ቪላ በሞሊኖ ወልቨርሃምፕተን ገጥሞ በወልቨርሃምፕተን አሸናፊነት ተጠናቋል። ወልቨርሃምፕተን ምናልባትም በአመቱ ሁለተኛ ጣፋጭ ድሉን አስመዝግቧል። የወልቨርሃምፕተን ግብ ጠባቂ ዘንድሮ ላለመውረድ ሳይሆን መጥፎ ታሪክ ላለመጻፍ ነው የምንጫወተው፣ ከዚህ በኋላ ያንን ታሪክ ለመቀየር እንጫወታለን ብሎ ነበር። ተሳክቶላቸዋል። እንግዲህ ወልቨርሃምፕተን በሞሊኖ አስቶን ቪላን በማሸነፍ ሁለተኛ የአመቱን ድላቸውን አስመዝግበዋል። ምንም እንኳን በመጨረሻው ደረጃ ላይ ቢገኙም ወልቨርሃምፕተኑን ድረስ በጣም ድንቅ የሆኑ ግቦችን አስቆጥረው አሸንፈዋል። ቅዳሜ ዕለት የቀጠለው የእንግሊዝ ፕሪሚየር ሊግ ሊቨርፑልን ከዌስትሃም ዩናይትድ ያገናኘው ጨዋታ በጣም ትኩረት የሳበው ጨዋታ ነበር። እንግዲህ ሁጎ ኢኪቲኬ፣ ቨርጂል ቫን ዳይክ፣ ማካ አሊስተር፣ ጋክቦ እንዲሁም ዲሳሲ በራሱ ላይ ባስቆጠረው ጎል ሊቨርፑሎች 5-2 በሆነ ውጤት አሸንፈዋል። ዌስትሃም ዩናይትድን የማሰኛኛ ጎሎች ሱሼክ እንዲሁም ካስቴላኖ ማስቆጠር ችለዋል። ኒውካስል ዩናይትድ በኤቨርተን 3-2 ሲሸነፍ ለኤቨርተን ብራንትዌት እንዲሁም ቤቶ ጎል አስቆጥረዋል። ራምሴና መርፊ ከሽንፈት ያልታደጉ የኒውካስል ዩናይትድን 2 ግቦች ያስቆጠሩ ተጫዋቾች ናቸው። ቅዳሜ ዕለት በጣም አስገራሚና ድራማ የታየበት ጨዋታ በባርንሌና በብሬንትፎርድ መካከል የተደረገው ጨዋታ ነበር። እንግዲህ ብሬንትፎርድ ባርንሌን 4-3 በሆነ ውጤት አሸንፏል። ነገር ግን በርንሌዎች 3-1 ከመመራት 4-4 የሆኑበትን አጋጣሚ በመጨረሻው ደቂቃ ፈጥረው ነበር። ነገር ግን የባርነስ ጎል ከጨዋታ ውጪ በመባል ተሽራለች። በርንሌ በሜዳው ያደረገውን ተጋድሎ እንግዲህ 4-3 በሆነ ውጤት እንዲሸነፍ ተገዷል። ቲያጎ አልተቻለም። እንግዲህ ቲያጎ ጎል አስቆጥሯል። አሁንም ብሬንትፎርዶች እንዲያሸንፉ ትልቁን እገዛ እያደረገ ያለው ተጫዋች ነው ቲያጎ። እንግዲህ ቅዳሜ ዕለት የተደረጉ ጨዋታዎች እነኚህ ናቸው። ሊቨርፑል በማሸነፉ 48 ነጥብ አድርሶ አሁን ላይ እንግዲህ 5ኛ ደረጃ ላይ መቀመጥ የቻለበትን ውጤት አስመዝግቧል። ቀጣይ ወልቭስን ይገጥማል በሞሊኖ። እንግዲህ ወልቭስን መግጠም በዚህ ሰዓት በጣም ለብዙ ክለቦች አስቸጋሪ የሆነ መጥቷል። አርሰናል ሄዶ ነጥብ ጥሏል። አስቶን ቪላም ነጥብ ጥሎ ተመልሷል። ቀጣይ ተረኛው ሊቨርፑል ይመስላል። ቀጣይ ማክሰኞ ሊቨርፑል በሞሊኖ ከወልቭስ ጋር የሚያደርገው ጨዋታ እንዲሁም ሮብ ዕለት ፉላም ከዌስትሃም ዩናይትድ የሚያደርጉት ጨዋታ ይጠበቃል። ዌስትሃም ዩናይትድ ለመትረፍ እያደረገ ተጋድሎ እንግዲህ ቀጣይ ደግሞ ፉላምን በፉላም ሜዳ የሚያደርገው ጨዋታ ሌላ ከባድ ፈተና ሆኖ ከፊቱ ተጋርጿል። ምን ያሳየናል የሚለው እንግዲህ በጉጉት ይጠበቃል። ቅዳሜ ዕለት የተጫወተው ባርሴሎና እንግዲህ 4-1 በሆነ ውጤት ቪያሪያልን አሸንፈዋል። ባርሴሎናን ማሸነፊያ ግቦች ላሚን ያማል
3 ጎሎችን በማስቆጠር ሃትሪክ ሲሰራ ሮበርት ሌቫንዶስኪ ቀሪዋን አንድ ጎል አስቆጥሯል። የቪያሪያልን ግቦች ጉዬ ከመረብ ማሳረፍ ችሏል። ላሚ ያማል በውድድር ዘመኑ 13ኛ የስፔን ላሊጋ ጎሉን ማስቆጠር ችሏል። ላሚ ያማል ከጨዋታው በኋላ ቀጣይ በኮፓ ዴላሬ አትሌቲኮ ማድሪድን ማክሰኞ ይገጥማሉ። ይህንን መቀልበስ እንችላለን ሲል አስተያየቱን ሰጥቷል። እንግዲህ ባርሴሎና ማሸነፉን ተከትሎ በ64 ነጥብ ደረጃው አናት ላይ ተቀምጧል። እንግዲህ በሪያል ማድሪድ ዛሬ ይጫወታል። ካሸነፈ ያው ሁለተኛ ደረጃውን የሚያጠነክር ነው የሚሆነው። ሌላው ማንቸስተር ሲቲ ነው። እንግዲህ በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ ከሊድስ ዩናይትድ ጋር ያደረገውን ጨዋታ በጠባብ ውጤት 1-0 በሆነ ውጤት አሸንፈዋል። አንቷን ሴሜኞ የግቡ ባለቤት ነው። እንግዲህ አንቷን ሴሜኞ ማንቸስተር ዩናይትድን ከተቀላቀለ በኋላ በጣም ድንቅ ውጤት ብቃቱን እያሳየ ይገኛል። ለሲቲ ድል የአንቷን ሴሜኞ አስተዋጽኦ በጣም አስፈላጊና ጠቃሚ እየሆነ ይገኛል። የፔፕ ጋርዲዮላው ማንቸስተር ሲቲ በሁሉም ውድድሮች ተከታታይ 6ኛ ድሉን ያሳካበትን ቀን አሳልፏል። ማንቸስተር ሲቲ 59 ነጥብ በመሰብሰብ እንግዲህ ሁለተኛ ደረጃ ላይ መቀመጥ ተገዷል። ከአርሰናል በአንድ ጨዋታ ዝቅ ብሎ በአሁን ላይ እንግዲህ በሁለቱ መካከል ያለው ነጥብ ልዩነት 5 ሆኗል። አርሰናል ለንደን ደርቢ ማሸነፉን ተከትሎ ሮብ ማንቸስተር ሲቲ ከኖቲንጋም ፎረስት በኢቲሃድ ይጫወታል። እንግዲህ ምን ያደርጋል የሚለው ይጠበቃል። ሊድስ 15ኛ ደረጃ ላይ ተቀምጧል በ31 ነጥብ። ሌላኛው እንግዲህ ለወራጅ ቀጠና እየተፋለመ ያለው ክለብ ይመስላል። ቅዳሜ ዕለት የተደረገው ሌላው ጨዋታ በጀርመን ቡንደስሊጋ የምናገኘው የባየር ሙኒክና የቦሩሲያ ዶርትሙንድ የደር ክላሲክ ደርቢ ነው። ይህ ደርቢ እንግዲህ በድንቅ ብቃት በሚያሳየው ሃሪኬን 2 ግቦች እና ጆሹዋ ኪሚች ባስቆጠረው 1 ጎል 3-2 በሆነ ውጤት ባየር ሙኒክ ማሸነፍ ችሏል። እንግዲህ ባየር ሙኒክ ማሸነፉን ተከትሎ የጀርመን ቡንደስሊጋን በ63 ነጥብ እየመራ ይገኛል። ከቦሩሲያ ዶርትሙንድ እንግዲህ በ11 ነጥብ ከፍ ብሎ ደረጃውን ሊጉን እየመራ ይገኛል። ዶርትሙንድ በ52 ነጥብ ሁለተኛ ደረጃ ላይ ተቀምጧል። እንግሊዛዊ የባየር ሙኒክ አጥቂ ሃሪኬን በውድድር ዘመኑ 30ኛ የቡንደስሊጋ ጎሉን ማስቆጠር ችሏል። ቦሩሲያ ዶርትሙንድ ከባየር ሙኒክ ያለውን የነጥብ ልዩነት 5 ማጥበብ የሚችልበትን እድል ሳያጠቀም ቀርቷል። እንግዲህ ቦሩሲያ ዶርትሙንድ ተሸንፏል። ባየር ሙኒክ እንግዲህ ድሉን አስመዝግበዋል። እያሸነፈን አርሰናል የሚያደርገውን እናያለን ያለው የጎሉ ባለቤት አንቷን ሴሜኞ ነው። የማንቸስተር ሲቲን ማሸነፊያ ግብ ያስቆጠረው አንቷን ሴሜኞ 3 ነጥቡ ትልቅ ነገር መሆኑን ተናግሯል። ሁሉንም ጨዋታዎችን ማሸነፍ እንፈልጋለን ያለው አንቷን ሴሜኞ ቀጥለን አርሰናል ምንም ቢያደርግ መጠበቅና ማየት አለብን ሲል ተናግሯል። ቡድናቸው መቆጣጠር የሚችለው ነገር ላይ ብቻ ማተኮር እንዳለበት ያሳሰበው አንቷን ሴሜኞ መጨረሻ ምን እንደሚፈጠር እናያለን ሲል ተደምጧል። እንግዲህ ማንቸስተር ሲቲ ድንቅ ብቃቱ ላይ ይገኛል። አሁን ላይ ምንም እንኳን ጨዋታ ላይ ጥሩ እንቅስቃሴ አሳማኝ እንቅስቃሴ እንድድሮ ባያደርግም በውጤት ረገድ እየተሳካለት ይመስላል። እምነትና ልዩነቶችን ማክበር አለባቸው ሲል ፔፕ ጋርዲዮላ ከጨዋታው በኋላ የተናገረው አስተያየት ነው። ማንቸስተር ሲቲ ከሊድስ ባደረጉት ጨዋታ የእስልምና እምነት ተከታይ ተጫዋቾች ጾማቸውን እንዲፈቱ እረፍት ተሰጥቷቸው ነበር። በዚህ እረፍት ሰዓት የሊድስ ዩናይትድ ደጋፊዎች የተቃውሞ ድምጽ ሲያሰሙ ተሰምተው ነበር። ስለተፈጠረው ክስተት አስተያየታቸውን የሰጡት አሰልጣኝ ፔፕ ጋርዲዮላ የሊድስ ዩናይትድ ደጋፊዎች ድርጊትን ኮንነዋል። ፔፕ ጋርዲዮላ ለደጋፊዎች በሰጡት አስተያየት እምነትና ልዩነቶች መከበር አለባቸው፣ ይህ የሰለጠነ ዘመን ነው ሲሉ ተናግረዋል። አሰልጣኝ ፔፕ ጋርዲዮላ አክለውም ሕጉ የሚፈቅድ ነው አንድ ደቂቃ ወስደው ያንን ቢያደርጉ ችግሩ ምንድነው ሲሉ አስተያየታቸውን ሰጥተዋል። የክርስቲያኖ ሮናልዶ አልናሲር ዳግም የሊጉ መሪነት የተረከበበትን ውጤት አስመዝግበዋል። በሳውዲ አረቢያ
ሊግ አልናሲር በአልፋሃ ጋር ያደረገውን መርሃ ግብር 3-1 በሆነ ውጤት ማሸነፍ ችሏል። እንግዲህ አልናስርን የማሸነፊያ ግቦች ሳዲዮ ማኔ፣ አልሐምዳና ሞስኪራ በራሱ መረብ ላይ ማስቆጠር ችሏል። በጨዋታው ፖርቹጋላዊ ክሪስቲያኖ ሮናልዶ ያገኘውን የፍጹም ቅጣት ምት ሳይጠቀም ቀርቷል። አልናስር በሁሉም ውድድሩ 12ኛ ተከታታይ ድሉን ጨዋታውን ማሸነፍ ችሏል። በ61 ነጥብ ሊጉንም እየመራ ይገኛል። ሌላው ቅዳሜ የተደረገው የጣሊያን ሴሪያ ኢንተር ሚላን መሪነቱን ያጠናከረበትን ውጤት ያስመዘገበበት ጨዋታ ሆኖ አልፏል። በጣሊያን ሴሪያ የሊጉ መሪ ኢንተር ሚላን ከጄኖዋ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። ኢንተር ሚላንን አሸናፊ ያደረጉ ግቦች ዲማርኮ እንዲሁም ካላሃንጎሉ ያስቆጥረዋል። ኢንተር ሚላን ማሸነፉን ተከትሎም ሴሪያውን በ13 ነጥብ ልዩነት መምራት ችሏል። እንግዲህ ኢንተር ሚላን በ67 ነጥብ አናት ላይ ተቀምጦ እየቀጠለ ይገኛል። ቀጣይ ከኤሲ ሚላን የሚያደርገው የደርቢ ዴላ ማዶሊና በጉጉት እንዲጠበቅ አድርጎታል ለኢንተር ሚላን። ሌላው በቀጥታ የምናልፈው እሁድ ዕለት ወደ ተደረጉ ጨዋታዎች ነው። እንግዲህ እሁድ ጨዋታውን ያደረገው አርሰናል ድል ቀንቶታል። ማንቸስተር ዩናይትድም እንዲሁ ድል ቀንቶታል። ከጨዋታው በፊት ምን ብለው ነበር የገቡት የሚለውን ለማስታወስ ያክል ቼልሲ በየትኛውም ጨዋታ አቀራረብ ቢመጣ ዝግጁ መሆናቸውን የመድፈኛዎቹ አሰልጣኝ ማይክል አርቴታ ተናግረው ነበር። በምን መልኩ እንደሚቀርቡ አናውቅም ያሉት ማይክል አርቴታ የተለያዩ ነገሮች አድርገዋል። በጨዋታ ውስጥ መቀየር ይችላሉ በማለት ተናግረው ነበር። አክለውም የተለያዩ መንገዶችን መጠቀም የሚያስችላቸው ተጫዋቾችና አሰልጣኝ ያላቸው ሲሉ የቼልሲን ተለዋዋጭነት ገምተው ነበር የገቡት። በሌላ በኩል ሊያም ሮሲነር በክለቡ ለረጅም ጊዜ መቆየት እንደሚፈልጉ ገልጸው ነበር። በክለቡ ውስጥ የሚደረጉ ትልቅ ለውጦች ማብቂያ እንደሚሆን ተስፋ አደርጋለሁ ሲሉ አሰልጣኝ ሊያም ሮሲነር ተናግረዋል። አክለውም እዚህ ረጅም ጊዜ መቆየት እንደምችል እና በክለቡ የሚገባውን ስኬት እንደማመጣ ተስፋ አደርጋለሁ ሲሉ ተናግረዋል። ስለ አርሰናል ጨዋታ ያነሱት አሰልጣኙ አርሰናልን ማሸነፍ ትልቅ ነገር ሊሆን ይችላል፣ ነገር ግን እኔ በዛ መልኩ አላስብም ሲሉ ተደምጠው ነበር። የኔ ፍላጎት እያንዳንዱ ጨዋታ ቡድኔ እንዲያሸንፍ ነው፣ ፍላጎቴ ሁሉንም ጨዋታዎች ማሸነፍ ነው ሲሉ ተናግረው ነበር። ነገር ግን ሜዳ ላይ የተፈጠረው ያ ሳይሆን ቀርቷል። እንግዲህ አርሰናሎች ጣፋጭ ድል አስመዝግበው ወጥተዋል። አርሰናል 215ኛ የለንደን ደርቢን 2-1 በሆነ ውጤት ማሸነፍ ችሏል። የመድፈኞቹን የማሸነፊያ ግቦች ዊሊያም ሳሊባ እንዲሁም ጁሪያን ቲምበር ከመረብ አሳርፈዋል። የቼልሲን ግብ ፔሮ ሂንካፔ በራሱ መረብ ላይ ማስቆጠር ችሏል። እንግዲህ ፔሮ ኔቶ በዚህ ዓመት በሊጉ ቀይ ካርድ የተመለከተ የቼልሲ 7ኛው ተጫዋች ሆኗል። እንግዲህ ቼልሲ በሁሉም ውድድር 9ኛ ቀይ ካርድ ሆኖ ተመዝግቧል። በየጨዋታው ቼልሲዎች ቀይ ካርድ እያዩ ነው። እንግዲህ ሪካርዱን ሊይዙት ነው ቼልሲዎች። እንግዲህ ተሸንፈው ወጥተዋል። አርሰናል ባሸነፉን ተከትሎ 64 ነጥቦችን ሰብስቧል። ቼልሲ 45 ነጥብ ይዞ 6ኛ ደረጃ ላይ ተቀምጧል። ቀጣይ ሮብ ከብራይተን እንግዲህ ይጫወታል አርሰናል። በሌላ በኩል አስቶን ቪላ ከቼልሲ የሚያደርጉት ጨዋታ በጣም በጉጉት የሚጠበቅ ጨዋታ ሆኗል። የሚገባንን 3 ነጥብ ነው እየወሰድነው ሲል ጁሊያን ቲምበር ከጨዋታው በኋላ አስተያየቱን ሰጥቷል። ጨዋታውን ማሸነፍ ይገባናል ያለው ጁሊያን ቲምበር በራሳችን መኩራት እንችላለን ሲል አስተያየቱን ሰጥቷል። አክሎም በአርሰናል ከቡድን አጋሮቼ ጋር ለበርካታ ዋንጫዎች እየተፎካከረ መሆኑን እንደሚያኮራ ተናግሯል። እንግዲህ አርሰናሎች ዘንድሮ የአራትዮሽ ዋንጫን ለማሳካት እየተፋለሙ ይገኛል። በተለይ በአውሮፓ ቻምፒዮንስ ሊግ የተደለደሉበት ሁኔታ ምናልባትም ለዋንጫው እንዲገመቱ አድርጓቸዋል። በፕሪሚየር ሊጉ ፊታቸው ከኋላቸው እየተነፈሰ ያለው ማንቸስተር ሲቲ ነው። እንግዲህ እሱን የሚቋቋሙ ከሆነ ሌላ የሚገዳደራቸው እንደሌለ ይታመናል። ስለዚህ አርሰናሎች ለ4 ዋንጫ የሚያደርጉት ግስጋሴ አሁንም ያልተቋጨ መሆኑ ተረጋግጧል።
በሌላ በኩል በኦልድ ትራፎርድ ማንቸስተር ዩናይትድ ጣፋጭ ድል ያሳካበትን ጨዋታ አሳልፈዋል። በፕሪሚየር ሊግ መርሃ ግብር ማንቸስተር ዩናይትድ ክሪስታል ፓላስ ጋር ያደረገውን ጨዋታ 2-1 ማሸነፍ ችሏል። በእሁድ ዕለት የተደረጉ ሁሉም ጨዋታዎች ባለሜዳ 2-1 በሆነ ውጤት የተጠናቀቁ መሆናቸው አስገራሚ ሆኖ አልፏል። የቀይ ሰይጣኖቹን የማሸነፊያ ግቦች ብሩኖ ፈርናንዴዝ እንዲሁም ቤንያሚን ሴስኮ ሲያስቆጥሩ ለክሪስታል ፓላስ ላካሮስ ከመረብ አሳርፈዋል። አሰልጣኝ ማይክል አርቴታ ቡድኑን እየመሩ ያደርጓቸውን 7 ጨዋታዎች አልተሸነፉም፣ 6ቱን አሸንፈዋል። ቤንያሚን ሴስኮ 8 ጨዋታዎች ላይ ተሰልፈው 7ኛ ጎሉን አስቆጥረዋል። ማንቸስተር ዩናይትድ በ2026 ከገባ በፕሪሚየር ሊጉ ምንም ጨዋታ ያልተሸነፈ ብቸኛው ክለብ መሆን ችሏል። ማንቸስተር ዩናይትድ ማሸነፉን ተከትሎ 3ኛ ደረጃን በግብ ክፍያ በልጦ ካስቶን ቪላ ተረክቧል። በሌሎች ጨዋታ ፉላም ቶትናምን እንዲሁም ብራይተን ኖቲንጋም ፎረስትን በተመሳሳይ 2-1 ያሸነፉበት ውጤት ይጠቀሳል። ማንቸስተር ዩናይትድ 51 ነጥብ ሰብስቦ 12 ንጹህ ጎል ስላለው ከአስቶን ቪላ በልጦ መቀመጥ የቻለበትን ውጤት አስመዝግቧል። ቀጣይ ከኒውካስል ዩናይትድ የሚያደርገው ጨዋታ በጉጉት እንዲጠበቅ አድርጎታል። አርሰናል የቆመ ኳስ መሪ ነው ሲል ሪስ ጄምስ ከጨዋታው በኋላ አስተያየቱን ሰጥቷል። የሰማያዊዎቹ ተጫዋች ሪስ ጄምስ አርሰናልን በቆመ ኳስ መርታት አዳጋች ነው ሲል አስተያየቱን ሰጥቷል። በአሁኑ ሰዓት በእግር ኳስ ይበልጡ ግብ የሚገኘው ከቆመ ኳስ ነው ሲል ሪስ ጄምስ ተናግሯል። አርሰናል በዓለም ላይ የቆመ ኳስ መሪ ነው ሲል የገለጸው ሪስ ጄምስ እነሱን ለማቆም በጣም አስቸጋሪ ነው ሲል ተናግሯል። ዛሬ 2 ግቦችን አስቆጥረውብናል፣ በጣም ተበሳጭተናል፣ ነገር ግን ወደፊት እንቀጥላለን ሲል ተናግሯል። እንግዲህ ቼልሲዎች በቀይ ካርድ ቢወጣባቸው በመጨረሻው ደቂቃ በጣም አስገራሚ ጎል በሊያም ዴላፕ አስቆጥረው ነበር። ነገር ግን ያ ጃው ፔድሮ ኦፍሳይድ ውስጥ መሆን ጎሉ እንዲሻር ተደርጓል። በዚህ ቅጽበት የአርሰናል አሰልጣኝ ማይክል አርቴታ የተሰማቸውን አስተያየት ተጠይቀው ነበር። ነፍሴ ልትወጣ ነበር፣ ራያ መልሷታል ሲል ተናግሯል። የመርፌዎቹ አሰልጣኝ ማይክል አርቴታ ቡድናቸው ውጤቱን የተሻለ ለማድረግ እድል አግኝቶ እንደነበር ገልጸዋል። ቀይ ካርዱን በኋላ የተለየ ነገር ይፈጠራል ብለን ጠብቀን ነበር ያሉት ማይክል አርቴታ፣ ነገር ግን ሊሆን አልቻለም ሲል ተናግሯል። ዴቪድ ራያ የገርናቾ ሙከራ ስላዳነበት አጋጣሚ የተጠየቁት አርቴታ ልቢ መስራት አቁማ ነበር፣ ነገር ግን ራያ ወደ ህይወት ሊመልሰኝ በቦታው ተገኝቷል ሲል ተናግሯል። አክለውም ዴቪድ ራያ ከመሪዎች አንዱ ነው፣ ትኩረቱን እንዴት መጠበቅ እንዳለበት የሚያውቅ ግብ ጠባቂ ነው ሲሉ አወድሰውታል። ዴክለር ራይስ ቀይሩኝ ብሎ ነው የወጣው ያሉት ማይክል አርቴታ ሁኔታውን ከብራይተን ጨዋታ በኋላ እንገመግማለን ሲሉ ተናግረዋል። እንግዲህ በማይክል ካሪክ የሚመራው ማንቸስተር ዩናይትድ ጥሩ እንቅስቃሴ ላይ ይገኛል። እንግዲህ ብሩኖ ፈርናንዴዝ ዘንድሮ ድንቅ ብቃቱም በተለይ በትላንትናው ጨዋታ ብሩኖ ፈርናንዴዝ ሙሉ ሜዳ እያካለለ ሲጫወት ተመልክተነዋል። ማንቸስተር ዩናይትድ በመጀመሪያው አጋማሽ ያን ያክል የሚረባ እንቅስቃሴ አላደረገም ነበር። እንደውም ብዙ ጎል ሊቆጠርበት የሚችልበት አጋጣሚም ተፈጥሮ ነበር። ማንቸስተር ዩናይትድ በዚህ በማይክል ካሪክ እየተመለከትን ባለነው ሁኔታ ውስጥ እየተቸገረ ያለው በሎው ብሎክ ስሎ ብሎክ በሚጫወቱ ክለቦች እየተቸገረ እንዳለ እያየን እንገኛለን። እንግዲህ ባለፈው ሳምንትም ተቸግሮ ነው ያሸነፈው። አሁንም ተቸግሮ አሸንፏል። በነገር ግን በሁለተኛው 45 ድንቅ ብቃቱን ነው ያሳየው። ጥሩ እንቅስቃሴ ነበር። ምናልባት ቀይ ካርዱም ሌላ በክሪስታል ፓላስ ስር ደካማ እንቅስቃሴ እንዲያደርጉ ያደረጋቸው ሊሆን ይችላል። ነገር ግን ብቻ ያም ሆነ ማንቸስተር ዩናይትድ አሸንፏል። ቶትናም እንግዲህ ለወራጅ ቀጠናው እየቀረበ የመጣበትን ውጤት ነው ያስመዘገበው። ዳግም በዊልሰን እና ኢዮቢ ጎሎች 2-1 በሆነ ውጤት ተሸንፈዋል። ሪቻርድሰን ጎል አስቆጥሯል። ማሰኛ ጎል እንግዲህ የቶትናም ጉዳይም አስቸጋሪ እየሆነ ያለ ይመስላል። ዳኒ ኦልቤክ አሁንም ጎል እያስቆጠረ ነው። በዚህ እድሜው እንግዲህ ኦልቤክ እና ጎሜዝ ለብራይተን 2 ጎሎችን አስቆጥረዋል። ጊብስ ዋይት ድንቅ ጎል ለኖቲንጋም ፎረስት አስቆጥሯል። ነገር ግን ከሽንፈት ያልታደገች ጎል ናት።
ሌላው እንግዲህ ባለፈው በሻምፒዮንስ ሊግ ውዝግብ ያስነካው የነ ጆዜ ሞሪኖ ቤኔፊካው ክለብ ጉዳይ ነበር። ትላንትና ጆዜ ሞሪኖ አስተያየታቸውን ሰጥተዋል። ፕሬስቲያኒ ጥፋተኝነቱ ከተረጋገጠ እዚህ ያለው ቆይታ ያበቃል ሲሉ ጆዜ ሞሪኖ አስተያየታቸውን ሰጥተዋል። ፖርቹጋላዊ ቤኔፊካ አሰልጣኝ ጆዜ ሞሪኖ ቪኒሲየስ ጁኒየር እና ፕሬስቲያኒ የዘረኝነት ክስ ጉዳይ አስተያየታቸውን ሰጥተዋል። በጨዋታው ወቅት ስለሰጡት አስተያየት ያነሱት ሞሪኖ የራሴን መከላከልና ሌላውን ማጥቃት ባልፈልግም ሚዛናዊ ለመሆን ነበር ጥረቴ ሲሉ ተናግረዋል። በትልቅ ጉዳይ ላይ ገለልተኛ መሆን እመርጣለሁ ያሉት ጆዜ ሞሪኖ ነገር ግን እንደ ዜጋና አሰልጣኝ ማንኛውም መገለል ወይም መድሎ እቃወማለሁ ሲሉ ተናግረዋል። አክለውም ፕሪስቲያኒ ጥፋተኛ ሆኖ ከተገኘ ግን እዚህ ያለው ነገር ያበቃለታል፣ ቆይታው ይጠናቀቃል ሲሉ አስተያየታቸውን ሰጥተዋል። ይህ ጉዳይ ምን ይሆናል የሚለው እንግዲህ በጉጉት የሚጠበቅ ይሆናል። የባርሴሎና የፊት መስመር አጥቂ ሮበርት ሊቫንዶስኪ ጉዳት እንዳጋጠመው ተገልጿል። ተጫዋቹ በቪያሪያል ጨዋታ ግራ አይኑ አካባቢ ጉዳት እንዳጋጠመው በምርመራ መረጋገጡ ይፋ ተደርጓል። ይህንንም ተከትሎ ሮበርት ሊቫንዶስኪ ባርሴሎና በቀጣይ ማክሲኞ ከአትሌቲኮ ዲ ማድሪድ ጋር የሚያደርገው ጨዋታ ያመልጠዋል ተብሎ ይጠበቃል። ባርሴሎና ከአትሌቲኮ ዲ ማድሪድ የኮፓ ዴል ሬይ ተጠባቂ የመልስ ጨዋታ በሜዳው ያደርጋል። ይህን ጨዋታ ቀልብሶ የማለፍ እድሉን ያሰፋል ተብሎ ሲጠበቅ ከወዲሁ እንግዲህ ሮበርት ሊቫንዶስኪ መጎዳቱ ሌላ ስጋት ጨምሮበታል። ተጫዋቾች ሳስፈርምም ሲቲ የፈለገውን እያየው ነበር የምገዛው ሲል ቶድ ፖሊ ተናግሯል። አሜሪካዊው የቼልሲ ባለቤት ቶድ ፖሊ ክለቡን ሲረከቡ ገጥሟቸው ስለነበረው ክለቡን የማስተዳደር ፈተና አስታውሰዋል። በ2022 ክረምት ላይ ሁሉም የክለቡ ኃላፊዎች ለቀው እንደነበር ያነሱት ቶድ ፖሊ ሳላስበው ራሴን ስፖርቲንግ ዳይሬክተር ሆኜ አግኝቼው ነበር ሲሉ ይናገራሉ። ይሁን እንጂ እኔ ልምድ አልነበረኝም። ተጫዋቾች ስገዛ ጥሩ ተጫዋች ማን እንደሆነ የመለየት ልምድ ጨርሶ አልነበረኝም ሲሉ አስተያየታቸውን ሰጥተዋል። ነገር ግን እንደ ስልት ቀይሼው እቅዴም አስደናቂና ቀላል ነበር የሚሉት ቶድ ፖሊ እሱም ማንቸስተር ሲቲን መከተል ነበር ሲሉ ተናግረዋል። ማንቸስተር ሲቲ ማርኮ ኩሬላን ለማስፈረም ሲጠይቀው እኔም እከተላለሁ ያን ያህል ቀላል ነበር ሲሉ ተደምጠዋል። እንግዲህ ከማንቸስተር ሲቲ እየኮረጁ ነገሮችን ለማስተካከል የሄዱበትን ርቀት ተናግረዋል። የኳታር እግር ኳስ ፌዴሬሽን በሀገሪቱ ባለ የደህንነት ስጋት ምክንያት ሁሉንም ውድድሮች ላልተወሰነ ጊዜ አራዝመዋል። ይህንንም ተከትሎ ከሳምንታት በኋላ በኳታር ሊካሄድ የነበረው የፋይናሊዝም ዋንጫ ጨዋታ በሊዮኔል ሜሲ ኢንተር ሚያሚ እና በባርሴሎናው ላሚን ያማል መካከል ሊደረግ የነበረው የፋይናሊዝም ዋንጫ ጨዋታ ተራዝመዋል። ውድድሩ ከኳታር ውጪ በሌላ ሀገር ይካሄዳል ወይስ ኳታር ወደ ውድድር እስከምትመለስ ይጠበቃል የሚለው አዘጋጆቹ እስካሁን አላሳወቁም። የፋይናሊዝም ዋንጫ ጨዋታ በኮፓ አሜሪካና የአውሮፓ ዋንጫ አሸናፊ መካከል እንደሚደረግ ይታወቃል። በዚህ መሰረት እንግዲህ የፋይናሊዝሙ ጨዋታ በአርጀንቲናና በስፔን መካከል እንደሚደረግ ይጠበቃል። እንግዲህ አስተማሪው ከተማሪው የሚያደርጉት ጨዋታ ተራዝሟል ማለት ነው። እንግዲህ ሌላው እንግዲህ በዚህ ሳምንት የምናገኘው አንድ ዜና ላይም ኢራን በዓለም ዋንጫ ላትሳተፍ እንደምትችል እየተገለጸበት ያለው ዜና ነው። የኢራን እግር ኳስ ፌዴሬሽን ሀገሪቱ በቀጣይ ዓለም ዋንጫ ውድድር ላትሳተፍ እንደምትችል አስታውቋል። የፌዴሬሽኑ ፕሬዝዳንት ማሃዲ ታጅ ኢራን ከአሜሪካ በደረሰባት የአየር ጥቃት ምክንያት በውድድሩ ተስፋ አይኖራትም ሲሉ ተናግረዋል። ፕሬዝዳንቱ አክለውም ኢራን በውድድር መሳተፍ አለመሳተፏን የሀገሪቱ ስፖርት ባለስልጣናት ይወስናሉ ሲሉ አስታውቀዋል። በሌላ በኩል የኢራን እግር ኳስ ፌዴሬሽን በሀገሪቱ የሚካሄደው ውድድር ላልተወሰነ ጊዜ መቋረጡንም አስታውቋል። እንግዲህ የኢራን ጉዳይ ምን ሊሆን ይችላል የሚለው ወደፊት የሚጣራ ይሆናል። እንግዲህ አሜሪካ
ኢራን መምታቷ ለዚህ ለዓለም ዋንጫው ሌላ ስጋት የሆነ ጉዳይ ሆኗል። አለን ሺረር ከቶትናም ከሊጉ ሊወርድ ይችላል ሲል አስተያየቱን ሰጥቷል። የቀድሞ የኒውካስል ተጫዋች አለን ሺረር ቶትናም ከፕሪሚየር ሊጉ ግልጽ የመውረድ ስጋት እንዳለበት ተናግሯል። አለን ሺረር ሲናገርም ያለ ጥርጥር ቶትናም ግልጽ የመውረድ ስጋት አለበት፣ የቶማስ ፍራንክ ስንብት አንዱ ምክንያትም ይሄ ይመስለኛል ሲል ተናግሯል። አክለውም ከአርሰናል ጨዋታ በፊት ደውል እየተሰማ ነበር፣ አሁን ይባስ ድምፁ ከፍ ብሏል ሲል ቡድኑ ተስፋ ያሳያለ መሆኑን ገልጿል። ቶተናም ከወረደ ክለቡ ላይ ከፍተኛ ጉዳት ያመጣል፣ በፋይናንስ ወደ ኋላ ይመልሳቸዋል። ካለፈው ዓመት በኋላ ችግሩ ይደገማል ብሎ ማመን አልጠብቅም ነበር ሲል አለን ሺረር በቶተናም ላይ የተጋረጠውን የመውረድ ስጋት ተናግሯል። በሌላ በኩል ባርሴሎና ከማሊያ ሽያጭ ከፍተኛ ገቢ ማግኘቱ እየተነገረ ይገኛል። የካታላኑ ክለብ ባርሴሎና በዓለም ላይ ከማሊያ ሽያጭ በርካታ ገቢ በማግኘት ቀዳሚነቱን እየመራ ይገኛል። ባርሴሎና ከማሊያ ሽያጭ ሪከርድ የሆነ 277 ሚሊዮን ዩሮ ገቢ ማግኘቱን ገልጿል። ባርሴሎናዎች ከተቀናቃኛቸው ሪያል ማድሪድ ከፍተኛ ገንዘብ ብልጫ ማግኘታቸው እየተነገረ ይገኛል። ሪያል ማድሪድ ከማሊያ ሽያጭ ገቢ 46 ሚሊዮን ዩሮ ብቻ ገቢ ማግኘቱ እየተነገረ ይገኛል። ሌላው በፈረንሳዩ ክለብ ፒኤስጂ ሊያደርገው የነበረው ጨዋታ መራዘሙ ሌላ ክስተት ነበር። የፈረንሳዩ ክለብ ፒኤስጂ ለቼልሲ ጨዋታ ዝግጅት እንዲያግዘው ከኖንስ የሚያደርገው ጨዋታ እንዲራዘምለት ጠይቆ ነበር። ጨዋታው ፒኤስጂ ከቼልሲ በሚያደርገው የደርሶ መልስ ጨዋታ መሀል ላይ ሊደረግ መርሃ ግብር ወጥቶለት ነበር። የፈረንሳዩ እግር ኳስ ፌዴሬሽን የፒኤስጂን ጥያቄ በመቀበል ጨዋታው ለሌላ ጊዜ ያራዝሟል። ኖንስ በበኩሉ ፒኤስጂ ያቀረበውን ጥያቄ መቀበላቸው ተዘግቧል። ይህንንም ተከትሎ ፒኤስጂ ከመጀመሪያው የቼልሲ ጨዋታ እስከ መልሱ ጨዋታ የአንድ ሳምንት ረፍት የሚያገኝበት ጊዜ ያገኛል ማለት ነው። ሌላው እንግዲህ በዩናይትድ ቤት የወርሃ የካቲት ምርጥ ተጫዋቹም ይፋ ተደርጓል። በዚህም መሰረት የፊት መስመሩ አጥቂው ቤንያሚን ሴስኮ የወርሃ የካቲት ምርጥ ተጫዋች መባል መመረጥ ችሏል። እንግዲህ ቤንያሚን ሴስኮ በ2026 ከገባ በ8 ጨዋታ 7 ጎሎችን አስቆጥሯል። በዚህኛው ወር ብቻ አራተኛ ጎሉን ማስቆጠር የቻለበትን ቀን ነው ትላንትና ማሳለፍ የቻለው። በዚህ ምክንያት ተጫዋቹ ወደ ጥሩ ፎርም ላይ የመጣ መሆኑ ይታወቃል። ሌላው የባርሴሎና ተጫዋች ራሽፎርድ እንግዲህ የማንቸስተር ዩናይትድ ሀብት መሆኑ ይታወቃል። ነገር ግን ባርሴሎና ራሽፎርድን በቋሚነት ሊያቆይ እንደሚችል አሁን ዘገባዎች በይፋ እየወጡ ነው። የካታሎኑ ክለብ ባርሴሎና ማርከስ ራሽፎርድን በቋሚነት ለማስፈረም ውይይት ላይ መሆናቸው ተገልጿል። ባርሴሎናዎች ራሽፎርድን ከማንቸስተር ዩናይትድ በ30 ሚሊዮን ዩሮ የመግዛት አማራጭ ባለው ውሰት ማስፈረሙ ይታወሳል። የባርሴሎናው ስፖርቲንግ ዳይሬክተር ዴኮ በዚህ ሳምንት ከተጫዋቹ ወኪሎች ጋር ጥሩ ንግግር ማድረጋቸውን ገልጸዋል። ሁለቱ ወገኖች ቀጣይ ክረምት ዝውውሩ ቋሚ ለማድረግ በቃል ደረጃ መስማማታቸው ተሰምቷል። ባርሴሎና የተጫዋቹን 30 ሚሊዮን ዩሮ ለማንቸስተር ዩናይትድ ለመክፈል ማሰቡ ተጠቁሟል። የዝውውር ሂሳቡ ለ3 ዓመታት ተከፍሎ በየአመቱ 10 ሚሊዮን ዩሮ እንደሚከፈል ዘ አትሌቲክ እየዘገበው ይገኛል። እንግዲህ ማንቸስተር ዩናይትድ ይህን ተጫዋች ከስሩ እንደሚሸጠው ምንም ጥርጥር የለውም። ቢመለስ ጥሩ ዋጋ እንደሚያወጣለት ካሁን ፊትም ስንናገር እንደነበር ይታወሳል። ኢንተር ሚያሚ በነጩ ቤተመንግስት ይገኛል ተብሏል። ኢንተር ሚያሚ ቀጣይ ሳምንት ሐሙስ የአሜሪካ ሜጀር ሊግ ሶከር ዋንጫ ድሉን ለማክበር ወደ ነጩ ቤተመንግስት ያቀናል እየተባለ ነው። በጉብኝት አርጀንቲናዊው ኮከብ ሊዮኔል ሜሲ አለመገኘቱ እንዳልተረጋገጠ ተገልጿል። ሊዮኔል ሜሲ የሚገኝ ከሆነ ለመጀመሪያ ጊዜ ነጩን ቤተመንግስትና ፕሬዝዳንት ዶናልድ ትራምፕን የሚጎበኝ ይሆናል።
ክለቡ በእለቱ በነጩ ቤተመንግስት ለመጀመሪያ ጊዜ ያሳካውን የዋንጫ ድል ያከብራል ተብሎ ይጠበቃል። እንግዲህ ክርስቲያኖ ሮናልዶ ነጩን ቤተመንግስት መጎብኘቱ ይታወሳል። ተረኛው ምናልባት አሁን የኢንተር ሚያሚው ሊዮኔል ሜሲ ሊሆን እንደሚችል እየተነገረ ይገኛል። ውድ የቻናላችን ተከታታዮች ለዕለቱ ያዝንላችሁ አጫጭር ዜናዎች ይህን ይመስላሉ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ይደረግ። ባላችሁበት መልካም ቀን